ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃዎች ይዘንላችሁ ቀርበናል። አዳር የተሰሙ በትናንትናው ዕለት ከምርጫው ጋር በተገናኘ የወጡ ሰፋ ያሉ መረጃዎች አሉን። ተከታተሉን ዘንድ በአክብሮት እንጠይቃችኋለን። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ነው የምንጠይቃችሁ። ዋና ዋናዎቹ ልንገራችሁ። የአፍሪካ ህብረትና ኢጋድ ስለ ምርጫው ያሉት ነገር አለ። ምን አሉ? የምንነግራችሁ ነገር ነው የሚሆነው። እንደዚሁም አብይ ዶክተር አብይ አህመድ ያሳልፉት መልእክት አለ። እኔ የሚያስጨንቀኝ የመራጩ ሳይሆን የተመራጩ ነው ያሉት ነገር እንግዲህ ብዙዎቹን አነጋግሯል። በምን ጉዳይ ነው? እንደዚሁ ከፍተኛ ተቃውሞ የገጠመው የትራንስፖርት ሎጂስቲክ አገልግሎት እንደዚሁ እንግዲህ በአሽከርካሪዎች ጋር በተገናኘ ከባድ ቁጣ ተነስቷል። እሱም እንግዲህ ይህንን የአሰራጨውን ጽሁፍም አንስቷል ነው እየተባለው። ሰፋ ያለ መረጃ አለ። እንደዚሁም አሁንም በኦሮሚያና በደቡብ ኢትዮጵያ ክልሎች ግጭት እንዳለ መረጃዎች ደርሰውናል። ስለሱም አንዳንድ የምንነግራችሁ ነገር ይኖራል። እንደሚታወቀው እንግዲህ በትናንትናው ዕለት ምርጫ ተደርጎ ነበር። የተለያዩ ጉዳዮች ተነስተዋል። የተለያዩ ፖለቲካ ፓርቲዎች ድምጻቸውን ሰጥተዋል። ዶክተር አብይ አህመድም በዛው በበሻሻ ተገኝተው ድምጽ መስጠታቸው የሚታወቅ ነው። ከዚህ ጋር በተገናኘ ኢጋድ እና እንደዚሁም ደግሞ የአፍሪካ ህብረት ስለ ምርጫው የአስተያየታቸውን ሰጥተዋል። ዓለም አቀፍ ተቋማት ምንም አይነት ክትትል ያደረጉበት እንግዲህ ሰባተኛው ምርጫን በተመለከተ ሀሳባቸውን ሰጥተዋል። ኢጋድ እና እንደዚሁም የአፍሪካ ህብረት ማለት ነው። ከምርጫው ጋር በተገናኘ የተለያዩ ቅሬታዎችም እየቀርቡ የሚገኙት በአዲስ አበባ ረጃጅም ሰልፎች ታይተዋል። ይህም በዲጂታል ከተመዘገቡት ጋር የተፈጠረ እንግዲህ ችግር እንደሆነም ጭምር ታውቋል። እንደዚሁም ደግሞ 143 የሚጠጉ ምርጫ ጣቢያዎች ዝግ እንደሆኑ ታውቋል። በአማራና በኦሮሚያ ክልል ከባባድ ተኩስ ልውውጥ የተደረገበት ቦታዎች እንዳሉ ጭምር ነው እንግዲህ አንዳንድ የመረጃ ምንጮች ሲጠቅሱ የነበሩት። ምርጫ ቦርድ በመግለጫው በእነዚህ ቦታዎች በ143ቱ ምርጫ ጣቢያዎች ማለት ነው እንግዲህ በጸጥታ ችግር እንዳልተከፈቱ አስታውቆ እንደነበር የሚታወቅ ነው በመግለጫው ማለት ነው። እናም እንደዚሁ በጎጎት ፓርቲም እንደዚሁ ቅሬታ ማቅረቡ የሚታወስ ጉዳይ ነው። እንግዲህ ታዛቢ አንድ የምርጫ ታዛቢ ተገፍትሮ ወጥቷል የሚል ቅሬታ አቅርቦ ነበር። ወዲያው ደግሞ እንግዲህ ይዘው የምርጫ አስተባባሪ ይህንን አስተባብሯል። ውሸት ነው፣ ምንም የተፈጠረ ችግር የለም ሲሉ ገልጸዋል ነው የተባለው። ከዚህ ጋር በተገናኘ እንግዲህ የምርጫውን ሂደት በተመለከተ ብዙዎች ሀሳብ እየሰጡ ነው የሚገኙት። የተለያዩ የፖለቲካ ፓርቲዎች እንግዲህ ምርጫ ማድረጋቸው ይታወቃል እና እንግዲህ የትናንትና ውሎ ያው ከሞላ ጎደል ይህንን ይመስላል። ከፍተኛ ሌላው እንግዲህ ከምርጫ ጋር በተገናኘ የወጣው መረጃ የኢትዮጵያ ምርጫ ቦርድ በአዲስ አበባ የሚገኙ ዲፕሎማቲክ ማህበረሰብ አባላትን እንዲጎበኙ ማድረጉ ነው ያስታወቀው። እንግዲህ የእነዚህ ዲፕሎማቶች እንደዚሁም የአሜሪካ አምባሳደር ኤርኒን ማሲንጋም እንደዚሁ ጎብኝተዋል ነው እየተባለው ምርጫውን በተመለከተ ማለት ነው። ሌላው የጎጎት ፓርቲ ቅድም እንደገለጽኩላችሁ ከባድ ቅሬታ ማቅረቡ የሚታወቅ ነው። የአሜሪካ ኤምባሲ እንደዚሁ ጉብኝት ማድረጉን ያው እንደገለጽኩላችሁ ማለት ነው። ከዚህ ጋር በተገናኘ አዲስ አበባ እንግዲህ ስማቸው በመዝገብ ያልተገኙ መራጮች መገኘታቸው ብዙዎችም ቅሬታ ፈጥሯል። ያው እዛ ካርድ ይዘዋል፣ ነገር ግን ያልተመዘገቡ ማለት ነው። እንግዲህ ያልተመዘገቡ መራጮች መገኘታቸው ብዙዎችን እያነጋገረ የሚገኘው እንግዲህ ከዚህ ጋር በተገናኘ ወደ 49 በተለይ በአያት 49 የሚባለው እንግዲህ በዛ አካባቢ ላይ ያልተመዘገቡ ሰዎች መገኘታቸው ብዙዎችን አነጋግሯል የተባለው። ከዚህ ጋር በተገናኘ ህብረት ለምርጫ የተሰኘው እንግዲህ ይሄ ድምፅ መስጫን ሳጥኖች ግልጽ አለመሆን እና ተያያዥ ጉዳዮች አሳሳቢ ናቸው ሲል ገልጿል። ይህ ሰብአዊ ወይም ደግሞ የሲቪክ ማህበር ተቋም እንደሆነ ይታወቃል። ይህ ተቋም እናም ህብረት ለምርጫ ይህንን ቅሬታውን አቅርቧል። አንዳንድ ኮረጆች ወይም ደግሞ የምርጫ ሳጥኖች ባዶ ይሁኑ አይሁኑ ሳይታወቅ ነው ምርጫ የተጀመረው ሲል ቅሬታውን አቅርቧል የተባለው። ህብረቱ ከተከታተላቸው ድምፅ መስጫ ጣቢያዎች መካከልም በ26 እንግዲህ ተመልክቼ ከነዛ መካከል ውስጥ የተወሰኑት እንደዚህ ያለ ክፍተት ታይቶባቸዋል ሲል ነው የገለጸው። በ5 ጣቢያዎች ደግሞ የድምፅ መስጫ ማሸጊያ አልተገኘም፣ እንግዲህ የታሸገበት አልተገኘም ሲል ቅሬታውን ገልጿል። ህብረቱ እንግዲህ 3149 ታዛቢ ያሰማራ ሲሆን ወደ 2258 ቋሚ እዛው ቁጭ ብለው የሚቆጣጠሩ ሲሆኑ 891 ደግሞ ተንቀሳቃሽ ናቸው ሲል ነው የገለጸው። እና ይሄ ህብረት ለምርጫ የተሰኘው ተቋም እንደዚሁ ቅሬታውን አቅርቧል ነው የተባለው። ወደ በ99 እንግዲህ በ99% እንዲታዘቡ ፈቃድ ቦታዎች ማለት ነው እንግዲህ ክልል ቦታዎችን እንትን ብሏል። በ1% ደግሞ ቦታዎች አልተሳተፍኩም ወይም ደግሞ ቆጥር አላደረኩም። 99%ዎቹን ተቆጣጠር ያለው 1% ያህሉ ወይም ደግሞ 17 የምርጫ ጣቢያዎችን አልተቆጣጠርኩም ሲል ነው ያስታወቀው የህብረት ለምርጫ ማለት ነው። እንግዲህ የኢትዮጵያ ሲቪል ማህበራት ድርጅት ህብረት ለምርጫ ይህንን ቅሬታውን አቅርቧል። ይሄ በተለይ
እጅግ አሳሳቢ ነው። ባዶ ይሁን አይሁኑ ዝም ብሎ ምርጫ እዛ በፊት ላይ ያለው ነገር ያው ትንሽ አወዛጋቢ ነው። ስለሱ መግለጫ ሰጥቷል። ከፍተኛ ተቃውሞ የገጠመ ትራንስፖርትና ሎጂስቲክ ሚኒስቴር ጽፎት የነበረውን ልጥፉን ከድረ ገጹ ላይ አንስተዋል ነው ወይም ከፔጁ ላይ አንስተዋል ነው የተባለው። ይህ የሆነው ደግሞ ባለፈው እንደሚታወቀው ለአሽከርካሪዎች ፈተና አቀርባለሁ ብሎ ነበር። አሽከርካሪዎች ከባድ የሆነ ተቃውሞ ማንሳታቸው የሚታወቅ ጉዳይ ነው እና ከዛ ጋር በተገናኘ ነው እንግዲህ ይህንን ጽሁፍ ያነሳው። ከዚህ ጋር ይህንን ማብራሪያ የተመለከተ ጽሁፍ አንስቷል የተባለው በርካታ ሹፌሮች ቅሬታቸውን እየገለጹ ነው የሚገኙት። በዚህ ሚኒስተሩ ከዚህ ጋር የተያያዙ ጽሁፎችን ከድረ ገጹ ላይ ማንሳቱ ብዙዎችን አነጋግሯል። ምናልባትም ይህ ነገር ሊራዘም ይችላል ወይ ደግሞ የሆነ ነገር መፍትሄ ይሰጠዋል ተብሎ ተገምተዋል። ነገር ግን አሁንም አሽከርካሪዎቹ በአቋማቸው እንደጸኑ ናቸው። እናም እንግዲህ አንድ መሆን ምን ያክል ጥቅም እንዳለው ማሳያ ነው ተብሎለታል። ምናልባትም አሽከርካሪዎች ድምጽ መሆን ይገባቸዋል። 30-40 ዓመት ያሽከርከሩ እንግዲህ ያሽከረከሩ አሽከርካሪዎች ዳግም ፈተና ትቀመጣላችሁ ማለት ብዙ ጤናማ አይመስልም። ለማንም ይህን ይመስላል መረጃችን። ከ20 ዓመት በኋላ የተገናኙት እናትና ልጅ ብዙዎችን እያነጋገሩ የሚገኙት 20 ዓመታት ያክል አልተገናኙም። እናም አሁን ተገናኝተዋል። በዚህ ቆይታ እንግዲህ በርካታ ሁነቶች ተስተናግደዋል። እናቱ ይህንን ልጅ በጥቁር አንበሳ ሆስፒታል ነው ጥራው የጠፋችው። በ7 ወሩ ከባድ ህመም አጋጥሞት ነበር እና ማሳከም ስላልቻልኩ ነው ስትል ነው የገለጸችው። ልጁም እንግዲህ ቻንስ አግኝቶ ወደ አሜሪካ በአንድ በእርዳታ ድርጅት ምክንያት ማለት ነው ወደ አሜሪካ እንዲያሳድጉት እንግዲህ ወደዛ ተወስዷል ማለት ነው። እናም ካደገ በኋላ የእናትና የቤተሰብ ጥያቄ ነበር። ያም እንግዲህ በኢቢኤስ አማካኝነት ያው የቤተሰብ ማገናኛ አለ ፕሮግራም በዛ ምክንያት ያው እንዲገናኙ ተደርጓል ማለት ነው። እንግዲህ በዚህም ሁነት እናትየዋ ጥላው መጣሏን በተመለከተ ስትገልጽ እኔ በወቅቱ በጣም ከባድ ችግር ውስጥ ነበርኩኝ። ጥየው በቀጥታ ተሰድጃለሁ ወደ ውጭ ሀገር 15 ዓመት ያክልም ከቤተሰቤ በሙሉ ተቆራጭቻለሁ። ከቤተሰብ ጋር አውርቼም አላቅም ስትል ነው የገለጸችው። ያው በዚህ ምክንያት ማለት ነው። እናም አሁን ከ20 ዓመታት በኋላ ልጇን ማግኘቷ ነው የተነገረው። እናም ደስታዋን እየገለጸች ነው የምትገኘው። ማንም እንኳን ደስ አለሽ ብሏት ያው እንደዚህ ያለ ነገር ያጋጥማል። ኢቢኤስ የሚሰሩ ስራ ትልቅ ስራ ነው፣ ሊደነቁ ይገባቸዋል። በነገራችን ላይ በዚህ ምክንያት ብቻ ስጪኝ ለአይኔ ማረፊያ ብዬ የለመንኳት ስውሯ ማርያም 3 ልጅ ሰጥታኛለች ስትል የገለጸችው እናት ብዙዎችን አስገርማለች። እንደሚታወቀው ለ7 ዓመታት ያክል ምንም ልጅ አልነበረኝም፣ በትዳር ቆይቻለሁ 7 ዓመት። እናም ብዙ ጊዜ ጠይቅ ነበረ የልጅ ፍቅር እና ስላለኝ ስትል ነው የገለጸችው። እናም እንግዲህ የስውሯ ማርያም ጋር ሄጄ ለ7 ቀን ጸሎት አደረግኩኝ፣ ሱባ የገባው ከዛም በኋላ በመጻሁ በአንድ ወር ውስጥ እንግዲህ ተመልሼ ማለት ነው ከተመለሰች ከአንድ ወር በኋላ ወደ ሆስፒታል አቀናው። እናም ነፍሰ ጡር ነች ተባልኩ ነው የምትለው። ለመጀመሪያ ጊዜ በዛም እንግዲህ ክትትል እያደረገች ከ3 ወር አካባቢ ላይ 2 ናቸው ተብዬ ነበር። ከዛም በኋላ ወደ 3 መሆናቸውን ጭምር ነው የገለጸችው። እናም እንግዲህ የኔን የሰማችኝ እናንተንም ተስማችሁ ስትል ገልጻለች። አሁን 3 ልጆችን ያለምንም ችግር በሰላም መገላገሏን ጭምር ነው የገለጸችው። እንደምትመለከቷት በምስሉ ላይ ማለት ነው እንግዲህ ብዙዎችን ያስደሰተ ነው። የልጅ እንግዲህ ብዙ ሰዎች ተቀምሰው እንደዚህ ያለ ችግር ይገጥማቸዋልና ይሄ እንግዲህ ፈጣሪ ፈቅዶላት ይህንን መሆኑ ብዙዎችን አስደስቷል።